ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አዳዲስ መረጃዎች ይዘን መተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ፕሮፌሰር መራራ ጉዲና ምክትል ሊቀመንበር የውጭ ጉዳይ ኃላፊ ሆነው ተሾመዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ታሪካዊ ሲል የጠራውን ጠቅላላ ጉባኤውን አካሂዶ አዲስ አመራር መምረጡን ይፋ አድርጓል። በሀገሪቱ ብቸኛ ቀዳሚ የብሔር ብሔረሰቦች የፖለቲካ ጥምረት እንደሆነ የገለጸው መድረክ 17ኛ መደበኛ ጠቅላላ ጉባኤውን በተሳካ ሁኔታ በማካሄድ የውስጥ መነቃቃቱን የሚያበስር ወሳኝ እርምጃ እንደወሰደ ገልጿል። በግንባሩ ጽህፈት ቤት የተካሄደው ጉባኤ አዲስ አመራር በመምረጥና እውነተኛ ዴሞክራሲያዊና ሰላማዊ ኢትዮጵያን ለመገንባት የሚያስችል ስትራቴጂካዊ አቅጣጫ በማስቀመጥ መጠናቀቁን አሳውቋል። አዲስ የተመረጠው አመራር ወጣት አመራሮችን ከተመክሮና ከልምድ ካካበቱ አንጋፋ ፖለቲከኞች ጋር በስትራቴጂካዊ ቅንጅት ያካተተ እንደሆነና ይህም መድረክ የኢትዮጵያን ውስብስብ ፖለቲካዊ ተግዳሮቶች በብቃት እንዲወጣ እንደሚያስችለው አመላክቷል። አዲሱ የስራ አስፈጻሚ ኮሚቴ ሆነው የተመረጡት አቶ አምዶም ገብረስላሴ የመድረክ ሊቀመንበር፣ አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ወይዘሮ መርየም ሐሰን ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ አቶ ሙላቱ ገመቹ ተቀዳሚ ምክትል ሊቀመንበር፣ የህዝብ ድርጅት ጉዳይ ኃላፊ፣ ፕሮፌሰር መራራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ፣ አቶ ለገሰ ለንቃሞ የመድረክ ጽህፈት ቤት ኃላፊና አቶ ደስታው ዲንቃ የመድረክ ምክትል ጽህፈት ቤት ኃላፊ ሆነው ተመርጠዋል። መድረክ አረና ትግራይ ለዲሞክራሲና ሉዓላዊነት አረና፣ ኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የሲዳማ አርነት ንቅናቄ ሲአንና የአፋር ህዝብ ፍትህና ዲሞክራሲ ፓርቲን በአባልነት አቅፏል ሲል የዘገበው ቲክቫ ነው። አውሮፕላኑ ያለምንም ችግር በሰላም አርፏል። ካረፈ በኋላም 8 ተጓዦች የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል ተደርጎላቸዋል። የኢትዮጵያ አየር መንገድ ለቲክቫህ እንደገለጸው ንብረትነቱ የኢትዮጵያ አየር መንገድ የሆነው አውሮፕላን ህንድ ውስጥ በድንገት ለማረፍ መገደዱና በተሳፋሪዎች ህመም ማጋጠሙን ዘ ፋይናንሻል ኤክስፐርት የተሰኘው የውጭ ሚዲያ ዘግቧል። ቦይንግ 787 ድሪምላይነር አውሮፕላን በሙምባይ ባጋጠመው ችግር 7 ሰዎች መታመማቸውን የጠቀሰው ዘገባው ከ7ቱ ሰዎች መካከል አንዱ በጠና ታሞ ሆስፒታል ገብቷል ተብሏል። የበረራ ቁጥሩ ኢቲ 640 አውሮፕላን ክስተቱ ያጋጠመው 33000 ጫማ ከተጓዘ በኋላ እንደሆነ ተገልጿል። በዚህ አውሮፕላን በድንገት ለማረፍ የተገደደው በአካባቢው በተከሰተ የአየር ጸባይ ነውም ተብሏል። ቲክቫህ ኢትዮጵያ በበኩሉ የኢትዮጵያ አየር መንገድን ለጉዳዩ ማብራሪያ የጠየቀ ሲሆን የአየር መንገዱ የህዝብ ግንኙነት ሀና አጥናፉ በሰጡት ቃል አውሮፕላኑ ወደ ሙምባይ እየበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረው ግፊት ቀንሶ አግኝተነዋል ብለዋል። በበረራ ወቅት የበረራ አባላት ባጋጠሙ መረጃ መሰረት ፓይለቱ ደህንነቱ ወደ ተጠበቀ ለፕሌኑ በሚመች ከፍታ ቦታ ላይ በመሄድ አርፏል ያሉትና የአደጋ ጊዜ የኦክሲጅን ማስኮችን በአግባቡ ተጠቅሟል ሲል ገልጿል። አውሮፕላኑ ያለምንም ችግር በሰላም አርፏል በማለት ገልጸው ካረፈ በኋላ 8 ተጓዦች የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል ተደርጎላቸዋል ሲሉም ሁነቱን አስረድተዋል። 7ቱ በዚያው በአየር መንገዱ ሕክምና አግኝተዋል። አንዱ ተጎጂ ለተጨማሪ ሕክምና ወደ ሆስፒታል ተወስደዋል ብለዋል። ነገር ግን ክትትል ከተደረገ በኋላ ከሆስፒታል ወጥቷል ሲሉ ተናግረዋል። ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ትችላለች ሲሉ የተባበሩት መንግስታት የኒውክሌር ኃላፊ ተናግረዋል። ኢራን ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት የተናገሩት የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ ናቸው። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል እንደተናገሩት ከሆነ በተለይም አሜሪካ በ3 የኢራን ሚሳኤል ተቋማት ላይ ባደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመድረሱን ተናግረዋል። ይህ የኃላፊው ሀሳብ ዶናልድ ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር የሚቃረን ነው። እውነቱን ለመናገር አንድ ሰው ሁሉም ነገር እንደወደመና ምንም የቀረ የለም ብሎ መናገር አይችልም ሲሉ ግሮሲ ተናግረው ነበር። እንደ አውሮፓውያኑ አቆጣጠር ሰኔ 13 ቀን እስራኤል ኢራን የኒውክሌር ጦር መሳሪያ ለመስራት ተቃርባ ነበር በማለት በኢራን የኒውክሌርና ወታደራዊ ጣቢያዎች ላይ ጥቃት ማድረሷ ይታወሳል። ክቡራትና ክቡራን የቻናላችን ቤተሰቦች ለሳቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ቀሪው ጊዜያችሁ ሁሉ ደስ የምትሰኙበት ይሆንላችሁ። መልካም ጊዜ